ዓለም ዛሬ ያለችበት ሁኔታ እጅግ አስጊ ነው። በተለይም በመካከለኛው ምስራቅ ያለው ውጥረት አሁን ደርሶበት ወደማያውቀው ደረጃ ከፍ ብሏል። ለማንኛውም ጥቃት ተዘጋጅተናል የሚለው የቴህራን ድምጽ በዋሽንግተን እና በሞስኮ አዳራሾች ውስጥ እያስተጋባ ይገኛል። ይህ ዝም ተብሎ የሚታለፍ መግለጫ አይደለም። ይልቁን የአንድን ትልቅ ቀጠናዊ ጦርነት መባቻ ሊያመላክት የሚችል ክስተት አዋጅ እንጂ። የኢራን በሩሲያ አምባሳደር ካዚም ጃላሊ ሀገራቸው ለሁለቱም አማራጮች ማለትም ለዲፕሎማሲያዊው ንግግር ሆነ ለወታደራዊው ግጭት ሙሉ ዝግጅት እንዳላት በይፋ ተናግረዋል። ይህ ንግግር የመጣው በአጋጣሚ አይደለም። አምባሳደሩ ይህንን የተናገሩት በሩሲያ መሬት ላይ ቆመው መሆኑ በኢራንና በሩሲያ መካከል ያለውን ጥልቅ ወታደራዊና ፖለቲካዊ ቁርኝት ለምዕራባውያን ለማሳየት የታለመ ነው። ለአብነት ያህል ባለፉት ጥቂት ዓመታት ኢራንና ሩሲያ በዩክሬን ጦርነት እና በሶሪያ ጉዳይ ላይ በነበራቸው የትብብር አንድነትን አሳይተዋል። አሁን ደግሞ አምባሳደሩ የሀገሪቱን ሉዓላዊነት የሚጋፉ ማንኛውም የጦርነት ሙከራ ብርቱ ምላሽ ይጠብቀዋል ሲሉ ኢራን ብቻዋን እንዳልሆነችና በቴክኖሎጂም ሆነ በሰው ኃይል ዝግጁ መሆኗን ለዓለም እያበሰሩ ይገኛሉ። በዚህ ዝግጅታችን ውስጥ እነዚህ ዝግጅቶች ምን እንደሆኑና ለዓለም ኢኮኖሚ ያላቸውን ትርጉም በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም ወደ ዋናው ግጭት እና መንስኤ ስንመጣ አይናችንን ወደ ሆርሙዝ ሰርጥ እናዞራለን። ይህ ጠባብ የባህር መስመር ለዓለም የነዳጅ ንግድ እንደ የልብ ደም ስር ይታያል። በቀን በአማካይ 21 ሚሊዮን በርሜል ድፍድፍ ነዳጅ ዘይት በዚህ መስመር ይተላለፋል። ይህ ማለት በዓለም ላይ ከሚጠቀመው ነዳጅ ውስጥ ወደ 20 በመቶ የሚጠጋው በዚህች ጠባብ ሰርጥ ውስጥ ያልፋል ማለት ነው። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በሰጡት መግለጫ ኢራን በዚህ መስመር ላይ ፈንጂ ለማጥመድ ከሞከረች እንደ ጦርነት አዋጅ እንደሚቆጠር አስታውቀዋል። ይህ ማስጠንቀቂያ የመጣው ከታሪካዊ ስጋት ጭምር ነው። እንደ አውሮፓውያኑ የዘመን ቀመር በ1980ዎቹ በኢራንና በኢራቅ ጦርነት ወቅት የታንከር ጦርነት ወይም ታንከር ዋር ተብሎ የሚታወቀው ክስተት ተከስቶ ነበር። በወቅቱ ሁለቱም ሀገራት የንግድ መርከቦችን በማጥቃት የዓለምን ነዳጅ ገበያ አናውጠውት ነበር። አሜሪካ አሁን የምትሰጋው ኢራን ይህንን ታሪክ ትደግመዋለች ብላ ስለምታስብ ነው። ኢራን በበኩሏ የቀጠናውን ሰላም ለማስከበር ቅድሚያ እንሰጣለን ብትልም በባህር ኃይሏ በኩል ያሏት ፈጣን ጀልባዎች እና የባህር ውስጥ ፈንጂዎች ለታላቋ አሜሪካ ትልቅ ራስ ምታት ናቸው። አንድ መርከብ በዚህ ሰርጥ ላይ ቢሰጥም ወይም በፈንጂ ቢመታ የኢንሹራንስ ዋጋዎች ይጨምራሉ። የነዳጅ ዋጋ በአንድ ጀንበር በእጥፍ ሊያድግ ይችላል። ይህም ከቤተሰብ ምግብ ግዢ ወይም እስከ ትላልቅ ፋብሪካዎች ድረስ ተጽዕኖ ያደርሳል ተብሎ ይገመታል። ይህ በእንዲህ እንዳለ በጦርነት ነጋሪት መካከልም የዲፕሎማሲው ድምጽም አልጠፋም። በተባበሩት መንግስታት ድርጅት የኢራን አምባሳደር አሊ ባህሬዚ አንድ ቅድመ ሁኔታ አስቀምጠዋል። እርሱም አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ማብቃት አለባት የሚል ነው። ይህ ጥያቄ የኢራንን ኢኮኖሚያዊ ስቃይ ቁልጭ አድርጎ ያሳያል። ኢራን በአሁኑ ሰዓት በከባድ የኢኮኖሚ ማዕቀብ ስር ትገኛለች። ማዕቀቡ በተለይም የነዳጅ ሽያጯን እና የባህር ላይ ንግዷን ክፉኛ ጎድቶታል። አምባሳደሩ ድርድር እንዲቀጥል ከተፈለገ እነዚህ ማነቆች መፈታት አለባቸው ሲሉ ኢራን በጦርነት ብቻ ሳይሆን በንግግር መፍትሄ እንደምትፈልግ ጠቁመዋል። ነገር ግን ይህ ንግግር በኢራን እይታ ፍትሃዊና ለጋራ ጥቅም የሚበጅ መሆን አለበት። ለምሳሌ የ2015ቱ የኒውክሌር ስምምነት ከፈረሰ በኋላ በቴህራን እና በዋሽንግተን መካከል ያለው እምነት ሙሉ በሙሉ ጠፍቷል። አሜሪካ ኢራን የሽብር ቡድኖችን ትደግፋለች ስትል ትከሳለች። ኢራን ደግሞ አሜሪካን የሀገሬን እድገት ለማደናቀፍ እየሰራች ነው ትላለች። ይህ የአይጥና የድመት ጨዋታ ለ30 ዓመታት የቀጠለ
ቢሆንም አሁን ግን ሁለቱም ወገኖች ወደ ቀጥተኛ ግጭት ከመቼውም ጊዜ በላይ ተቃርበዋል። አሊ ባህሬኒ የጠቀሱት የወደብ እገዳ ጉዳይ ለኢራን የህልውና ጉዳይ ነው። በሌላ በኩል ውጥረቱ ባለበት በዚህ ወቅት የኢራን የውጭ ጉዳይ ሚኒስተር አባስ አራክቺ ወደ ፓኪስታን ማቅናታቸው ትልቅ ዜና ሆኗል። ፓኪስታን ከኢራን ጋር ረጅም ድንበር የምትጋራና ከሁለቱም ወገኖች ከአሜሪካም ከኢራንም ጋር ግንኙነት ያላት ሀገር ናት። አራክቺ ወደ ኢስላማባድ የሄዱት ለምንድን ነው የሚለውን ጥያቄ ስንመለከት ደግሞ አንደኛው ምክንያት አጋርን ፍለጋ ይመስላል። ኢራን በብቸኝነት ከመቆም ይልቅ እንደ ፓኪስታን ያሉ የኒውክሌር ኃይል ያላቸው ጎረቤት ሀገራትን ድጋፍ ትፈልጋለች። ሁለተኛው ሀሳብ ደግሞ ፓኪስታን እንደ መካከለኛ በመሆን መልእክቶችን ወደ ምዕራባውያን እንድታስተላልፍ ሊሆን ይችላል። በታሪክ እንደምናውቀው እንደዚህ አይነቶች ከፍተኛ የውጭ ጉዳይ ባለስልጣናት ጉዞ የሚደረጉት ትላልቅ ውሳኔ ከመወሰኑ በፊት ነው። የፓኪስታን መንግስት ምንጮች እንደሚሉት ውይይቱ በዋነኝነት የሚያተኩረው በቀጠናዊ ደህንነት ላይ ነው። ነገር ግን ከጀርባ ያለው እውነታ ኢራን በአፍጋኒስታን፣ በየመን እና በሊባኖስ ያላት ተጽዕኖን በመጠቀም አሜሪካ እጃችሁን አንሱ ለማለት የምታደርገው ጥረት አካል ነው። አባስ አራክቺ ለዘብተኛና በንግግር የሚታወቁ ቢሆኑም አሁን ግን የሀገራቸውን የጦርነት ዝግጅት ጭምር ይዘው ነው የተጓዙት የሚሉ መረጃዎች እየወጡ ይገኛሉ። ይህ በእንዲህ እንዳለ ስለ ኢራን ወታደራዊ ዝግጅት ስናወራ ዘመናዊው የጦር ስልትን የቀየረው የድሮን ወይም የሰው አልባ አውሮፕላኖች ቴክኖሎጂን መዘንጋት የለብንም። ኢራን ባለፉት 10 ዓመታት ውስጥ በድሮን ቴክኖሎጂ ረገድ ራሷን የቻለች ሀያል ሀገር ሆና ብቅ ብላለች። ይህ ደግሞ ለአሜሪካና ለቀጠናው አጋሮች ትላልቅ ስጋትን ሆኗል። ፒጅ ሄግሴት ስለ ሆርሙዝ ሰርጥ ሲናገሩ ስጋታቸው ከባህር ላይ ፈንጂዎች ብቻ ሳይሆን ከሰማይ በታቀዱ ካሚካዜ ድሮኖች ጭምር ነው። ለምሳሌ የኢራን ሰራሽ ድሮኖች በቅርብ ዓመታት በዓለም አቀፍ ግጭቶች ላይ ያላቸው ተጽዕኖ በግልጽ ታይቷል። እነዚህ ድሮኖች ርካሽ ናቸው፣ ነገር ግን እጅግ ውድ የሆኑ ጸረ ሚሳኤል መከላከያዎችን እንደ ፓትሪዮት ያሉ የማስለወጥ ወይም የማለፍ አቅም አላቸው። ኢራን ለማንኛውም ጥቃት ተዘጋጅተናል ስትል በአንድ ቁልፍ ብቻ በመቶዎች የሚቆጠሩ ድሮኖችን ወደ ስልታዊ ቦታዎች የመላክ አቅሟን ጭምር ታሳቢ በማድረግ ነው። ይህ የጥላት ጦርነት ወይም ሻዶ ዋር አሁን ወደ አደባባይ እየወጣ ይገኛል። ቀደም ሲል በኤሌክትሮኒክስ ጠለፋ እና በሳይበር ጥቃት ብቻ ይወሰን የነበረው ፍጥጫ አሁን አካላዊ ጥፋት ወደሚያደርሱ መሳሪያዎች ተሸጋግሯል። አሜሪካ በባህረ ሰላጤው አካባቢ ያሏትን ወታደራዊ ካምፖች ለነዚህ ድሮኖች ቅርብ በመሆናቸው ዋሽንግተን ማንኛውንም እርምጃ ከመውሰዷ በፊት ሁለት ጊዜ እንድታስብ ያደርጋታል። እዚህ ጋር ነው እንግዲህ የኃይል ሚዛኑ የሚለወጠው። ይህ በእንዲህ እንዳለ በቴህራንና በዋሽንግተን መካከል ያለው ፍጥጫ ሌላኛው ትልቅ ተዋናይ ቻይና ናት። ኢራን በአሜሪካ ማዕቀብ ውስጥ ሆና ኢኮኖሚዋ ሳይፈራርስ የቆየው በዋነኝነት በቻይና ግዢ ምክንያት ነው። ቻይና ከኢራን የሚወጣውን ነዳጅ በከፍተኛ መጠን ትገዛለች። ስለዚህ በሆርሙዝ ሰርጥ ላይ የሚፈጠር ማንኛውም ረብሻ የቻይናን ኢነርጂ ዋስትና በቀጥተኛ ይነካል። አሊ ባህሬኒ አሜሪካ እገዳውን ማንሳት አለባት ሲሉ የመልእክት ለቻይናም ጭምር ነው። ኢራን ለቻይና የምታስተላልፈው መልእክት እገዳው ካልተነሳ እና እኛም መሸጥ ካልቻለን ለእናንተም የሚደርስ ነዳጅ አይኖርም የሚል ድምጽ አለው። ይህ ደግሞ በቤጂንግ እና በአሜሪካ ላይ ያሉ ዲፕሎማሲያዊ ጫናዎች እንዲያድጉ ያደርጋል። ለአብነት ያህል ቻይናና ኢራን የ25 ዓመታት ስልታዊ የትብብር ስምምነት ተፈራርመዋል። ይህ ስምምነት በቢሊዮን የሚቆጠር ዶላር ኢንቨስትመንትን ያካትታል። አሜሪካ በኢራን ላይ የምትወስደው ወታደራዊ እርምጃ የቻይናን ቢሊዮን ዶላሮች አደጋ ላይ ይጥላል። በመሆኑም ይህ ግጭት በሁለቱ ሀገራት መካከል ብቻ ሳይሆን የዓለም ልዕለ ሀያላን ኃይሎች አሜሪካና ቻይና የሚፋጠጡበት መድረክ እየሆነ መጥቷል። የነዳጅ ዋጋ መጨመር ለኢትዮጵያ መሰል ታዳጊ ሀገራትም ቢሆን የኑሮ ውድነትን የሚያባብስ በመሆኑ ጉዳዩ የሁላችንንም ስጋት ጨምሮታል። ይህ በእንዲህ እንዳለ ከሚሳኤልና ከታንከር ጦርነት ባልተናነሰ መልኩ በአሁኑ ሰዓት በቴህራንና በዋሽንግተን መካከል ከፍተኛ የሳይበር ጦርነት እየተካሄደ ይገኛል። የኢራን ወደቦች ላይ የሚደረጉ ጉዞዎች እገዳው የሚመታው በወረቀት ላይ ብቻ ሳይሆን በዲጂታል መንገድ ጭምር ነው። የአሜሪካ የሳይበር ኃይል የኢራንን የነዳጅ
የማከፋፈያ መስመሮች እና የባንክ ስርዓቶች ላይ ጥቃት ሲሰነዝር ቆይቷል። በአንጻሩ ኢራን በአሜሪካ የመንግስት ተቋማትና በወታደራዊ ኮንስትራክተሮች ላይ የስለላና የመረጃ ጠለፋ ሙከራዎችን ታደርጋለች። ይህ የሚታይ ጦርነት ሁኔታው ይበልጥ አደገኛ ያደርገዋል። ምክንያቱም በአንድ የኮምፒውተር ስህተት ወይም በተሳሳተ መረጃ ምክንያት በእውነተኛ ሚሳኤሎች ሊተኮሱ ይችላሉ። ለምሳሌ ባለፉት ጊዜያት የኢራን የኒውክሌር ተቋማት ስታክስኔት በተባለ ቫይረስ ጥቃት ደርሶባቸው ነበር። ኢራን አሁን ለማንኛውም ጥቃት ተዘጋጅተናል ስትል የሳይበር መከላከያዋንም ማጠናከሯን መዘንጋት የለበትም። ፒግ ሄግሴት ስለ ሆርሙዝ ሰርጥ ሲናገሩ ምናልባት ኢራን የመርከቦችን ራዳር በማደናቀፍ ግጭት የመፍጠር አቅም እንዳላት በመረዳት ጭምር ነው። በሌላ በኩል ለማንኛውም ጥቃት ተዘጋጅተናል የሚለው ንግግር ወደ ተግባር ሲቀየር ትልቁ ትኩረት የሚያርፈው በኢራን የሚሳኤል አቅም ላይ ነው። ኢራን በመካከለኛው ምስራቅ ትልቁና የተራቀቀ የሚሳኤል ክምችት እንዳላት ይታመናል። ይህ ደግሞ ለአሜሪካ መከላከያ ሚኒስተር ፒግ ሄግሴት ሌላኛው ትልቅ ስጋት ነው። አሜሪካ በሆርሙዝ ሰርጥ ላይ ወታደራዊ እርምጃ ለመውሰድ ስታስብ የኢራን ሚሳኤሎችን በክልል ውስጥ ያሉትን የአሜሪካ የጦር ሰፈሮችና የነዳጅ ማጣሪያዎችን የመምታት አቅም አላቸው። የዚህ ፍጥጫ ሌላኛው ቁልፍ ነጥብ የኒውክሌር ጉዳይ ነው። ኢራን በአሁኑ ወቅት ዩራኒየም እስከ 60 በመቶ እና ከዚያ በላይ እያበለጸገች መሆኗ ይነገራል። ይህ ማለት ለኒውክሌር ቦምብ ከሚያስፈልገው 90 በመቶ ማበልጸግ ጋር በጣም ተቀራርባለች ማለት ነው። የውጭ ጉዳይ ሚኒስተሩ አባስ አራግቺ ወደ ፓኪስታን ማቅናታቸው ፓኪስታን ደግሞ በሙስሊሙ ዓለም ብቸኛዋ የኒውክሌር ባለቤት መሆኗ ለምዕራባውያን የሚሰጠው ትርጉም ቀላል አይደለም። ኢራን ድርድሮቹ እንዲቀጥል ከተፈለገ አሜሪካ እገዳውን ማንሳት አለባት ስትል የኒውክሌር ፕሮግራሟን እንደ ድርድር ካርድ እየተጠቀመችበት እንደሆነ ግልጽ ነው። አሜሪካ ማዕቀቡን ካላነሳች ኢራን ወደ ኒውክሌር ሀያልነት የምታደርገውን ጉዞ ልታፋጥን ትችላለች። ይህ ደግሞ በመካከለኛው ምስራቅ የጦር መሳሪያ ፉክክርን ስለሚቀሰቅስ ዓለም አቀፉን ደህንነት እጅግ አደገኛ በሆነ ጥያቄ ውስጥ ይከተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያለን እስከ ፕሮግራማችን ፍጻሜ ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።